ህይወቷን ለመለወጥ አረብ ሀገር እየተሰደደችዋ ምስኪኗ ሴት እልልት ከአገባችና በትዳር ከኖረች በኋላም ከባሏ ጋር በመነጋገር ወደ አረብ ሀገር ለመሄድ ትወስናለች። ባለቤቷም ተስማምቶ እሺ አንቺም ሂጂና ሰርተሽ ነይ፣ እኔም እዚህ ሁኜ የሆነ የሚያስፈልገንን ነገር አስተካክዬ እጠብቅሻለሁ ሲላት እሺ በማለት ይስማማሉ። እሷም እሺ ብላ ወደ አረብ ሀገር እንደሄደች በየወሩ ደሞዟ ሲደርስ ለባለቤቷ ለአቶ ሰለሞን ትልክለታለች። ሰለሞንም ቤት ሰርቶ ራሱን ቀይሮ እንዲጠብቃት ስትነግረው እሱም እሺ በማለት ቤቱን ሰርቻለሁ ሁሉንም ነገር እያደረኩ ነው ሲላት እንዲሁ እንደቀላል 10 ዓመት ያስቆጥራል። ሰለሞን እሷን ቤቱን ከሰራችለት የሚፈልገውን ነገር ካደረገችለት ሁሉን ነገር ካሟላ በኋላ ግን እልልትን ረስቶ የድሮ ጓደኛዋን ለዛውም ሚስጥረኛ ጓደኛዬ የምትላትን መቅደስን ያፈቅራታል። መቅደስ ሰለሞን የእልልት እህት ሚስት ባልና ሚስት መሆናቸውን ታውቅ ነበር። ግን እያወቀች ገንዘቧን ስለፈለገችና ምክንያቱም እሷ ስትመጣ ከዚህ ቤት እናስወጣታለን ብለው ሁለቱ ስለተመሳጠሩ መቅደስም የእልልትን ባል ሰለሞንን ታገባዋለች። ይህን ሁሉ ታሪክ የማታውቀው ምስኪኗ እልልት አረብ ሀገር ለ10 ዓመት እድሜዋንም ልጅነቷን ሁሉ ነገሯን የፈጀችበት ቤቷን፣ ትዳሯን፣ ሁሉ ነገሯን አላገኘችውም። መቅደስ ጓደኛዋም ሳይቀር እህቷን ሳትቀር እዛ ቤት አምጥታ አግብታ እህትየዋም እዛው ቤት ውስጥ ይኖራሉ። ሰለሞን በቤቱ ውስጥ እንደፈለጉት መሆን ይችላሉ በማለት ሁሉንም አስገብቷቸዋል። ቢኒያም የመቅደስ የእህቷ ባል ነው ማለትም የሸዊ ባል። ሸዊት የመቅደስንም ባል ቢሆን ይዛ መተኛቷን ወደ ኋላ አላለችም። ሰለሞን ካገኘው ሴት ጋራ መተኛቱን አልተውም። ይህን ሁሉ ታሪክ ግን እልልትም ሆነች መቅደስ የሚያውቁት ነገር የለም። መቅደስ እልልትን ስለቀናችባት ህይወቷን አበላሻለሁ አጨልማለሁ ብላ ስላሰበች የእህቷን የጓደኛዋን ባል ቀምታ እየኖረች ነው። እለታት አንድ ቀን መቅደስ ከቤት ስትወጣ እህቷ ጠብቃ እሱም ጠብቆ እህቷን ይዟት ይተኛል። እናም እነሱ መኝታ ቤቱ ነው እየተጨዋወቱ እያሽካኩ እያለ መቅደስ በድንገት ደረጃውን ስትወጣ ድምጽ ትሰማለች። ማን ነው እዚህ ቤት ያለው? የምን ድምጽ ነው የምሰማው? ብላ መቅደስም ወደ መኝታ ቤቷ በር ላይ ጆሮዋን ደገፍ አርጋ ስታዳመጥ ድምጽ ትሰማለች። የሴትና የወንድ ድምጽ ነው። እዚህ ቤት ውስጥ ማን ነው ያለው በማለት መቅደስ ወደ መኝታ ቤቷን በር ከፍታ ስትገባ ያየችውን ማመን ያቀታታል። ያለችው እህቷና ባሏ አልጋዋ ላይ ናቸው። እጅግ በጣም ተናዳ ስለነበረ ሩጣን አንቃ ያዘችው የባሏን አንገት ነበረ። ባልጋዬ ላይ የራሴን እህት እንዴት ይዘሃተኛህ ብላ ስታፋጥጠው እኔ አይደለሁም ራሷ እህትሽ ነች ይሄን ሁሉ ነገር ያደረገችው ሲላት በፍጹም አላምንም፣ እንዴት እሷ ብትልስ እንዴት እኔን አታከብረኝም? አንቺን ቆይ አለቅሽም በማለት የሰለሞንን አንገት አንቃ እስኪያጓጉጥ ድረስ ትይዟለች። እሱም እሷ ናት እህትሽ ናት ከማለት ውጪ እኔ ፈልግ ያደረኩት አላላትም። ሸዊት ካልጋ ላይ ወርዳ ልብሷን ለብሳ ፊት ለፊት ቆማለች። መቅደስ ሰለሞን እንደለቀቀችው ወደ ሸዊት ጋር ልትሄድ ስትል ሸዊት እየሮጠች ወደ ራሷ ክፍል ሄዳ ልብሷን አስተካክላ እንደለበሰች እየለበሰች እያለ ድንገት ቢኒያም ወደዛ ክፍል ይመጣል። ቢኒያም ወደ ክፍሏ ሲሄድ ትደነግጣለች። ምንድነው ያስደነገጠሽ? ምን ሆነሽ ነው ሲላት ምንም ከሰለሞን ክፍል ምን ትሰሪያለሽ ራቆትሽን ይላታል። አይ ምንም እኔ አይደለሁም እኮ አስገድዶኝ ነው ስትል ገና ሳይጠይቃት ሳይነካት ለቢኒ ተናግረዋለች። አልገባኝም ምን እያልሽ ነው? አይ ነገርኩህ እንግዲህ በቃ አስገድዶኝ ነው በማለት ለቢኒያምም ለማስመሰል ትሞክራለች። መቅደስ ሰለሞንን እዛ ጋር እያፋጠጠችው ነው። አንገቱን ይዛ እያጓጎጠ ነው። በዛን መሀል ድንገት በር ይንኳኳል። የውጩ በር በደንብ ሲደበደብ ማን ነው እንደዚህ በስርዓት በአልባነት በር የሚያንኳኳው በማለት ቢኒያም የውጩ በር ለመክፈት ይሄዳል። የመጣችው የቤቱ ባለቤት የሰለሞን የህግ ሚስቱ የሆነችው እልልት ከአረብ ሀገር ነበረ። እናም ልክ በሩ እንደከፈተላት ዘላ ስትገባ የኔ እህት ወዴት ነሽ? ማንነሽ? ምንድነሽ? የሚል ጥያቄ ሲያቀርብላት የሰለሞን ቤት አይደለ እንዴ ስትለው አዎ እኮ ታዲያ የሰለሞን ቤት ማለት የኔ ቤት ነው፣ ባሌ ነው፣ የሰለሞን ሚስት ነኝ ስትለው የኔም ቤት ሰለሞን እኮ የተከበረ ትዳር ያለው ሰው ነው፣ የሰው ህይወት ለመበጥበጥ ዝም ብለሽ ዘለሽ አትግቢ፣ እንዴት እንደዚህ ያለሽ በማለት ሲዛት ይቅርታ የኔ ወንድም ቤቴ ነው አልኩ እኮ ሰለሞን ማለት የኔ የህግ ባሌ ነው
ከዚህ በፊት ከ10 ዓመት በፊት አግብቸው ህይወትን ለመለወጥ ይህንን ቤት ለመስራት አረብ ሀገር ተሰድጄ የምመጣ ሴት ነኝ ስትለው ምን በጣም ይደነግጥና እሺ በማለት እሷም ወደ ውስጥ ትገባለች። ሳሎን ገብታ ስታይ ነገሩ ሁሉ ዝብርቅርቅ ያለ ነው። ቀጥ ብላ ወደ መኝታ ቤት ወደ ላይ ሰለሞንን ፍለጋ ትሄዳለች። ሰለሞንን ፍለጋ ስትሄድ ጓደኛዋ መቅደስ ባሏን አንቃ ይዘዋለች። ቢኒያምም ሚስቱ ሸዊት ከሱ ጋር መተኛቷን እንዳወቀ ሲያይቅ እየተንደረደረ ሂዶ የሰለሞንን አንገት ይዘዋል። ግራ የተጋባችው እልልትም ያን ቢኒን ከሰለሞን አንገት ላይ አላቃ ቆይ ምንድነው ወንድም ተረጋጋ ቆይ በማለት ለማረጋጋት ትሞክራለች። ይዘው ከወጣች በኋላ ቆይ ምንድነው እየተፈጠረ ያለው መቅደስ እዚህ ጋር ምን እያደረግሽ ነው? መቅደስ ጓደኛዬ ሚስጥረኛዬ ስትላት እልልት እባክሽን ተይኝ አሁን በማለት እሷም በጣም ግራ ትጋባለች። ምክንያቱም እልልት ትመጣለች ብለው እያሰበው ሰው የለም። እሺ በማለት እሷም ወርዳ ከቢኒያም ጋር ማውራት ጀመረች። ቆየኔ እናት ግን እስኪ እውነታውን ንገሪኝ አንቺና ሰለሞን እንዴት ነው የምትተዋወቁት? ሲላት ይኸውልህ ከ10 ዓመት በፊት ሰለሞን ባሌ ነበረ። እናም ኑሯችን ለማስተካከል ቤት እንስራ የሆነ የራሳችን ነገር ይኑረንና እንወልዳለን ልጅ በማለት ተነጋገርን። ከተነጋገርን በኋላ እኔም ወደ ስደት አመራው። ከስደት መልስ ልጅ ልንይዝ ልጅ ልንወልድ የራሳችን ህይወት እንዲኖረን በቃ ያለምንም ስቀቅ እንድንኖር ብዬ ህይወቴን አረብ ሀገር አደረኩት። ልጅነቴን፣ እድሜን፣ ሁሉ ነገሬን አረብ ሀገር ከቤተሰቦቼ ተለይቼ ገንዘቤን፣ ንብረቴን፣ ጉልበቴን እዚህ ቤት ላይ ነው ያፈሰስኩት ስትለው የሚገርም ነው የማይታመን። አንቺ ይሄንን ነገር ሁሉ ሲያደርግ እሺ መቅደስ እንዴት ነው የምታውቂያት? መቅደስ ማለት ደግሞ ጓደኛዬ ሚስጥረኛዬ አብሮ አደጌ ናት እኮ መቅደስ ጓደኛሽ ነች ወይ ሲላት አዎ በጣም የምወዳት ጓደኛዬ ናት። መቅደስ ማለት አብሮ አደጌ ነች፣ ግን እንዴት ወዴት እንደሆነ አልገባኝም። እንግዳ ነገር እያየሁኝ ነው እኮ ሰለሞንም እንደማያቀኝ እየተናገረ ነው። ስለዚህ ምን ማድረግ እንዳለብኝ አላቅም በማለት ግራ ተጋብታለች። እሺ ለማንኛውም ተረጋጊ ቆይ በማለት ቢኒያም ያረጋጋትና ቁጭ በይ ይላታል። በዛን መሃል ሁሉም ነገር ተረጋጋ ተብሎ ሳይታሰብ መቅደስ ከላይ ትወርዳለች። ስትመጣ መቅደስም ቆይን የምልሽ መቅደስ እንደው ምን ባስቀይመሽ ነው ሰለሞንን ያገባሽው በትዳሬ ላይ ስትላት ምን ነው ሰለሞን አልሽ? ሰለሞን የኔ ባል ነው ያንቺ ባል አይደለም። አላቅሽም ብሎሽ የለ እንዴ? ሰማን እኮ ፊት ለፊት አላቅሽም ነው ያለሽ። አዎ እርግጥ አላቅሽም ብሎኛል። ግን ተይ እንጂ መቅደስ እኔና አንቺ እኮ አብሮ አደግ ጓደኛ ማሞች ነን። እንዴት እንደዚህ ታደርጊያለሽ? ህይወትን ለማሸነፍ ነበር አረብ ሀገር ሄድኩትኝ እኮ እድሜንም ሁሉ ነገሬን በላችሁብኝ በማለት ምርር ስትል አይ እንግዲህ እንደዚህ አይነት ነገር እንዳትናገሪኝ ትላታለች። ግራ የተጋባችው ሸዊትም ቆይቺ ሴትዮ ምንድነች ብላ ሰለሞንን ስትጠይቀው ሞኝት ሰለሞን ይቺ ሴት ምንድናት? የቢኒያም የድሮ ፍቅረኛው ነች በማለት እሱም ደግሞ እነሱ እንዲጣሉ ለማድረግ ይሞክራል። እርግጠኛ ነህ? እና ታዲያ እርግጠኛ ባልሆን ታዲያ እንዴት ከሷ ፊት ሄዶ ሊቆም ይችላል? እንዴት ያግዛታል? ትቀልጃለሽ እንዴ በማለት ሲናገራት ሸዊትም ተንደርድራ መታ ቢኒያምን እናፈልግሃለሁ ብላ በጥፊ አንድ ፊቱን ከመታችሁ በኋላ ወደ አንደኛው ክፍል ተወስደውና ይቺ ሴት ማናት ስትለው ምንድነው ማናት? ሰው ናት። እንዴት ማናት ትኛለሽ? በዚህ ሁኔታ እያየሻት ሲላት